በጩኸትና በጌጥ የሚሸፈነው የፍርሃት ድራማ የፍሪልድ ሪዛርድ አስገራሚ ታሪክ እነሆኝ። ግንቦት 6 2018 ዓ.ም የዛሬው ቪዲዮ በአንጻራዊነት ብዙ ፎሎወርስ ይፈልጋል። ቪዲዮን አዳምጣችሁ ከወደዳችሁት ፎሎ ማድረግ እንዳትረሱ ማለት ነው። ሁልጊዜ በጓደኛ መሃል አንድ ሰው አለ። ድምፁ ቀላጭ፣ ቁመናው አስፈሪ፣ ጉልበተኛና ትልቅ ነገርን ታግሎ ማሸነፍ የሚችል የሚመስል ዛፍን እንኳን መንቀል አቅም ያለው የሚመስል በከፍተኛ ፍጥነት የሚበሩና የሚሮጡ ሞተርን ከሞተር የሚያጋጭ የሚመስል ነገር ግን በውስጡ አንዲት ትንሽ ችግር ብቅ ስትል በድንጋጤ የሚዋጥና የሚርበተበት ሰው አለ። ተፈጥሮም እንዲሁ አይነት ድራማዊና ገራሚ የሆነ ፍጡር አላት። ስሙ ፍሪልድ ሊዛርድ ይባላል። ይህ እንሽላሊት አደጋ ሲመጣበት የሚያሳየው ባህሪና የሚሰራው ድራማ እጅግ አስቂኝና አስገራሚ ነው። የድራማው አጀማመር ይህ እንሽላሊት ስጋት፣ ፍርሃት ሲሰማው የሚከተሉትን ትዕይንቶች ያሳያል። አፉን በከፍተኛ ሁኔታ ይከፍታል። ልክ እንደ አንበሳ ሊያጋሳ ዝግጁ ይመስላል። የአንገት ጌጡን ፍሪል ይዘረጋል። በአንገቱ ዙሪያ ያለውን ትልቅ ቆዳ ልክ እንደ ጃንጥላ ይዘረጓል። ይህም በድንገት መጠኑን ትልቅና አስፈሪ አድርጎ ለጠላቱ ያሳያል። እንደ ተበላሸ ሞተር ይጮሃል፣ ያስፈራል። የሚገርመው የማስፈራሪያ ድምፅም ሂሲንግ የሚመስል ሳውንዶችን በተደጋጋሚ ያሰማል። የሁለት እግር ሩጫ ሁኔታው ካልተሳካና ካልሰመረ ደግሞ ልክ ዕዳ እንዳለበት ሰው በሁለት እግሮቹ ተነስቶ በከፍተኛ ፍጥነት ይፈረጠጣል። የስነ ልቦና ጦርነት። ይህ ሁሉ ትርኢት ግን አንድ ምስጢር አለው። መሸወድ፣ ብላፊንግ ነው። ፍርሃት የጀግንነትን ጭንብል ሲለብስ እንደሚባለው እንሽላሊቱ ይህን ሁሉ ድራማ የሚሰራው ስለሚፈራ እንጂ ደፋር ስለሆነ አይደለም። አዳኙን ለአንድ ሰከንድ እንኳን በድንጋጤ እንዲገታ በማድረግ ለራሱ የማምለጫ ጊዜ ይፈጥራል። ይህ ታሪክ ከሰው ሕይወት ጋር ይመሳሰላል። በቂ በራስ መተማመን ካሳየህ ማንም ሰው ውስጥህ በፍርሃት እንደተንቀጠቀጠ ሊያውቅ ወይንም ደግሞ ሊያስተውል አይችልም። ይህ እንሽላሊት በጩኸትና በአንገት ጌጡ ራሱን የሚከላከለው በፍርሃት ኃይል ተገፋፍቶ እንጂ ደፋር ሆኖ አይደለም። ይህ ደግሞ በብዙዎቻችን የዕለት ተዕለት ሕይወት ውስጥ የሚታይ እውነተኛ ስትራቴጂ ነው። ምንጭ ክሮነስ ዋይልድ ላይፍ። ለተጨማሪ መረጃ ቤቱን ፎሎ ማድረግ እንዳይረሳ፣ ላይክ በማድረግ አጋርነታችሁን ግለጹ።